የኤርትራ መንግስት በኢትዮጵያ የውስጥ ግጭት እጁን እንዳያስገባ በአሜሪካ መንግስት በኩል መልእክት እንደተላለፈለት ተሰማ። በሌላም በኩል ሸረሪና ላይ ከደረሰባቸው ጥቃት ሸሽተው ወንዝ ውስጥ የገቡ 15 የህወሓት ታጣቂዎች አስክሬን ሴቲት ወንዝ ውስጥ መገኘቱን ኤኤፍፒ ዘግቧል። ከጦርነቱ የሸሹ ተዋጊዎችም ከስደተኞች ጋር ተቀላቅለው ሱዳን መግባታቸው ተመልክቷል። ቅዳሜ ሐምሌ 26 2018 ሸረሪና ላይ በተካሄደው ውጊያ የቆሰሉ የህወሓት ታጣቂዎች ከስደተኞች ጋር ተቀላቅለው ሱዳን መግባታቸውን በቀደሙት ቀናት የዘገበው አዣንስ ፍራንስ ፕሬስ ኤኤፍፒ ትላንት ማክሰኞ እንደ አውሮፓውያን አቆጣጠር ነሐሴ 4 2026 ባቀረበው ዘገባ ደግሞ የ15 የህወሓት ተዋጊዎች አስክሬን ከወንዝ ውስጥ መለቀሙን የዋድ አልሂሊ ሆስፒታል ምንጮችን በመጥቀስ ዘግቧል። የአካባቢው ነዋሪዎች አስክሬኑን ከሰቲት ወንዝ ውስጥ ያወጡ ሲሆን ሆስፒታሉ 15ቱንም አስክሬኖች መረከቡን በዘገባው ተመልክቷል። ሰኞ ዕለት ደግሞ 4 የቆሰሉ የህወሓት ተዋጊዎች ዋድ አልሂሊ ሆስፒታል መቀበሉንም ኤኤፍፒ ዘግቧል። ከሁለት ጀምሮ ወደ ሱዳን ከሸሹ ተፈናቃዮች ጋር ተቀላቅለው ድንበር የተሻገሩት የቆሰሉ የህወሓት ተዋጊዎች የመጀመሪያ ሕክምና እርዳታ ከተደረገላቸው በኋላ ከድንበር 15 ኪሎ ሜትር ርቀት ላይ ሱዳን ውስጥ ወደሚገኘው የህወሓት አርሚ 7 ማዕከል መወሰዳቸውን መዘገቡ ይታወሳል። ጦርነቱን ሸሽተው ወደ ሱዳን የገቡት እንዲሁም በጎርፍ የተወሰዱት የህወሓት ታጣቂዎች አጠቃላይ ብዛት አልታወቀም። 15 bodies believed to be those of Tigray rebel fighters were recovered from a river in a Sudanese border town on Monday after clashes with Ethiopian forces, a medical source told AFP. ይህ በእንዲህ እንዳለም ቅዳሜ ሐምሌ 5 2018 ሸረሪና ላይ የተካሄደውን ውጊያ ተከትሎ የኤርትራ ወታደራዊና የፖለቲካ መሪዎች እሁድ ሐምሌ 26 2018 ትግራይ ዛላምበሳ ከተማ መግባታቸው ይታወሳል። የክልሉ መገናኛ ብዙሃን ይህንን የህዝብ ለህዝብ ግንኙነት በማለት ቢገልጹትም በፕሮግራሙ ላይ የኤርትራ የጦር አዛዦች በዋናነት ተሳታፊ መሆናቸው ይታወቃል። ከዚህ እንቅስቃሴ ጋር በተያያዘ ይሁን አይሁን በግልጽ የታወቀ ነገር ባይኖርም ኤርትራ በኢትዮጵያ ውስጥ ግጭት ውስጥ ተሳትፎ እንዳታደርግ የአሜሪካ መንግስት መልእክት ማስተላለፉን የዲፕሎማቲክ ምንጮች ገልጸዋል። የኤርትራ መንግስት በዚህ ጉዳይ ላይ አቋሙን ግልጽ ባላደረገበት ሁኔታ ከዚህ በኋላ ጦርነቱ እንደገና ቢቀሰቀስ አሜሪካ የምትወስደው የመጀመሪያ እርምጃ ዜጎቿን በዋናነት ከኤርትራ ማስወጣት እንደሆነ የሚገልጹት ምንጮች ከኤርትራ በተጨማሪ ከትግራይና ከምስራቅ ሱዳን ካሉ አካባቢዎች የማስወጣት እቅድ መኖሩን ይገልጻሉ። አሜሪካ ዜጎቿን የምታስወጣው ቀጣዩን የጸጥታ ስጋት መነሻ በማድረግ እንደሆነም ታምኖበታል። ይህም ኤርትራ በማናቸውም መንገድ ለህወሓት ድጋፍ ከሰጠች የኢትዮጵያ መንግስት በኤርትራ ላይ የተነጣጠረ እርምጃ ይወስዳል በሚል እንደሆነም ታምኖበታል።